ነገራቶች ያውልኝ መምጣት አልቻለችም ግን አቃለው ረጅም አመት ሆኖ ከሄደች እኮ ግን አሁንም አንቺ ቆንም እሷን አግኝተሽ መመለስ ትችያለሽ ማለት ለምንድን ነው ካልፈቀደችልኝ ምን ማድረግ እችላለሁ አሁን እኮ ማቆ ነገር የለም ማችም ለምቆይ ምን ማቆ ነገር የለም አላቀማሽ እኔ ማቆ ነገር የለም ብቻ ግን ሆነ ያለልሽ ማለት ቢያንስ ልታገኛት ከሄድሽ በቃ ደርሶ መልስ እኮ ደስ ብሎኛል እኮ ግን እሺ ምን ላድርግ እሺ ምን ላድርግ እኔ ልትሄጂ አልፈልግም እኔ እኮ አልፈልግም እኮ በቃ አናግረሻት ብቻ ነው ደርሰሽ ደርሰሽ ብቻ ነው በቃ ማሄና አሳን ሊለያዩ ነው። እባካችሁ ድምጹ ነው። ሰላም ሰላም፣ ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም፣ ሁሉ መልካም፣ እግዚአብሔር ይመስገን። እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። በጣም ያዛዝን ዜና ነው ይዤላችሁ ከቻልኩት ማለት ነው። እንግዲህ በጣም ነው የሚያስከፋ። እንግዲህ ናሄ ሐሰንና ናሄ በጣም የሚዋደዱ ልጆች እንደሆኑ ታውቃላችሁ ብዬ አስባለሁ ብዙዎቻችሁ። እንግዲህ በጣም ያዛዝናል። የናሄ እናት ደግሞ እዚህ ሀገር ነው የምትኖረው፣ እዚህ ዱባይ ነው የምትኖረው። እንግዲህ እናትየው በጣም ቢዚ ናት፣ እውነት ስነግራችሁ ማለት ነው። በጣም ትልቅ ስራ ከፍታ እዚህ ነው የምትኖረው ለብዙ አመታት ማለት ነው። ይሄ ነው ብዬ መጥቀስ አልፈልግም፣ ይቅርታ አድርጉልኝ ስሙን ማለት ነው። እና ለማንትታ ወደ ኢትዮጵያ መሄድ ፍጹም አትችለው ማለት ነው፣ የሷ እናት ማለት ነው። እና ናሄ ፓስፖርት አውጥታ ዱባይ ልትመጣ ነው ማለት ነው። ዱባይ ማምጣት አይሶኬ ችግር የለም፣ ለብዙ አመታት እናቴን አላየሁትም እያለች ትገኛለች ናሄ ማለት ነው። ግን ሐሰንስ እናንተ ጥያቄ አይሆንባችሁም እንዴ? ማለት እናትየውማ እንደዚህ ታደርጋለች ብዬ አላስብም። በጣም ምስኪን ሴት ክርስቲያን ናት። በጣም ልዩ እናት ናት ያላት ማለት ነው። በጣም ነው የምትወደው ማሄን፣ በጣም ነው የምትወደው። ነገር ግን እንዲህ ታደርጋለች እንዲህ ትጨክናለች ብዬ ፍጹም አላስብም። ናሄ ያለችው ምንድነው? እናቴ ከሄድኩ አትለቀኝም፣ ከሷ ጋር እንዲኖር ትፈልግ ነበረ። አሁን ደግሞ ይሄ ነገር ተሳክቶልኝ እሷ ጋር ከሄድኩ አትለቀኝም፣ አትመልሰኝም፣ ወደ ኢትዮጵያ እንድመለስ አትፈቅድልኝ ሊሆን ይችላል እያለች ትገኛለች ማለት ነው። እንዴ ማለት በእርግጥ እዚህ ከኖረች ማለት ነው እናትዮ ራሱ ሰው ሀታ ሰው እንትን ቀጥራ ነው ያሰራች ያለችውና፣ ነገር ግን ለልጅቷ በጣም ጥሩ ነገር ነው። ግን ደግሞ ከጓደኞቹ የሚበልጠው ነገር የለም ብዬ አስባለሁ። ሐሰንና እናትዮ በጣም ነው የሚያወሩትና የምር በጣም ነው የሚያወሩት የእሷ እናትና ሐሰን ማለት ነው። ይሄ ሁሉ የምትጨክነው አይመስለኝም ማለት ሜቢ አንድ ወር ካስቆየች በስተቀር እንጂ ሙሉ በሙሉ እኔ ጋር ቅሪ ብላ ሐሰን ላይ የምትጨክነው አይመስለኝም። ናሄ ደግሞ እነ ብሩካ ታውቃላችሁ ጓደኞች ናቸው፣ የእሷ ጓደኞች ለብዙ አመታት እና እንዴት እንዲጨከን ብላ አይሆንም ኢትዮጵያም አትመለሽ አትላትም። እንግዲህ ልጅቷ እንትን ይመስለኛል ያለቻል ናሄ ያለችው እሷ ከሄርኩ ከሷ ጋር እንዲኖር በጣም ትፈልግ ነበረ። አሁን ከሄርኩ ላትለቀኝ ትችላለች። ያኔ ለምሳሌ ነው የምታወራ እንጂ የምታውቀው ነገር የለም ማለት ነው። እንጂ እናትዮ ደግሞ በጣም የተማረች በጣም ጥሩ ሴት የሆነች ልጅ እናት ነው አላትና እንደዚህ አትጨክነው ማለት ጨክና እዚህ ዱባይ ታስቀረው። ልጅቷም ደግሞ ማለት ነው የፈለከ እናትዮ ጋር ብትሆንም እንደ ጓደኞቹ መሆንላት ነገር አይበልጥም። ከጓደኞቹ የሚበልጥ ነገር የለም እናንተ፣ እውነቴን ነው የምላችሁ።
እኛ አሁን ከሀገር ወጥተን እዚህ ሀገር እዚህ ዱባይ አሁን ስኖር የአብረን የተማርኑ ጓደኞች በጣም ትዝ ይሉኛል። አንዳንድ ጊዜ ቁጭ ሲለው በጣም ነው ትዝ የሚሉኝ። መቼም ከውስጣችን የማይወጣ ጓደኞች ከእናት ከአባት የሚበልጡ አሉንና አሁን ናሂ ማለት ነው ከእናቷ ከወንድሙ ከሁሉ ነገሩ የሚበልጥላት ሀሰን ነው እንግዲህ። ስለዚህ እንደዚህ በቃ አይደለም ጓደኛ የተባለ ህይወት ነው። ደግሞ እነሱ ደግሞ በጣም ፍቅር አላቸውና ሀሰንና ማሄ እኔ አፈቅርሻለሁ እኔ አፈቅራለሁ ባይባባሉ ትልቅ ፍቅር አለ በመካከላቸው ማለት ነው። እናትየውም ደግሞ ይሄ ፍቅር ይቅርብሽና እኔ ጋር ኑሪ የምትላት አይመስለኝም፣ መቼም አይመስለኝም። የምር ስነግራችሁ ማለት ነው። አንድ ቀን ሁሉ ነገሩ እውነት ይወጣል የለም። ለምሳሌ አፈቅርሻለሁ አፈቅራለሁ ባይባባሉ ቀን ይጠብቃል ሁሉም ነገር ጊዜ ያለውና ናሄ አታልቅሽ፣ የምትመጪ እናትሽ ጋር ነው። እዚህ ዱባይ ደግሞ በጣም ብዙ አትመችም፣ ካላወቁ ሰዎች በጣም አትመችም። ለመስናናት እንጂ ለመኖር ዱባይ ከባድ ናት በነገራችን ላይ